እኔ ሁለት ያልጋ ለሰማይ ምናምን ፈሪሃ እግዚአብሔር ይኖረኛል እኮ አይደል? ያ ልጅ እኔ ቢሆን ምን አዳረቀኝ? ልጅ ተራ ነገር አይደለም አይደል? እንዴት ነው ክላስ ይዛችሁ ነበር አልጋው ምናምን ይላል ደግሞ ይሄ እዩ ባይዘዊ ብሩክም ተረጋግታችሁ ሀይሚዬም ከዚህ ስራ እንድትወጡ ወላሂን በውስጥ ምክሯቸው እነ ቲጂ እነ ዩዘርስ በውስጥ ምክሯቸው። ይሄ ስራ ቢበቃ ጥሩ ነው። ካሜራ ደቅኖ ድብድብ የለም በነዳኒ ጊዜ ማለት ነው። ስለዚህ ብሩክም ተረጋግቶ ወደ ራሱ ቢመለስ የእህትነትን ደውላችሁም ቢሆን ቀጥታ ስልክ ንገሯቸው። መልካም ኦዲየንሶች አላቸው፣ ይበቃቸዋል። ወላሂ ነው የምላችሁ። እንደዚህ አይነት ስራ በጣም በጣም ነውር ነው፣ አስነዋሪም ነው እና ቢበቃቸው ጥሩ ነው። እኮ አንተ ነህ እኮ ባለ ጉዳዩ አታስረዳንም። እኔ ምኑን ነው ማስረዳ? የተፈጠረው ነገር ተፈጠረም ልጁም የኔ አይደለም ምን አይመለከተኝም። በቃ እሷ እንደዚህ አይነት ድምፁ ራሱ እኮ ተዘግቷል፣ ጉንፋን ነው ሰው እና በተቻላቸው መጠን ወደ ራሳቸው ቢመለሱ ኢትስ ግሬት ነው። ወላሂ ነው የምላችሁ። ለምን የሚሰራው ድራማ ነው፣ የእነ አብርሽ ድራማ ተይዞ ነው። ግን ቢበቃ ጥሩ ነው። ይሄን የመሰለ ኦዲየንስ ከምር በጣም እያዘኑ ነው። ብዙዎቹ የሚያለቅሱ አሉ። ገባችሁ? የሚሰራው ግን ድራማ ነው፣ 100% ድራማ ነው ማለት ነው። ይሄ ካሜራ ላይ ደቅኖ እንደዚህ አይነት ነገር ሲየለም ሲቀጥል ብሩክም ተረጋግተ ወደ ራስ ብትመለስ አላስ ወደ ራሳችሁ ተመለሱ። እንዴ አድርጋል ግን እንዲህ ብላ አትናገረኝ። አንተ ጋር ጥርጣሬ ያረከውን ራስ እያወቅ እንዴ ነው እሱ በብሩክ እዩ መታት በመግቢያ ላይ እንዳለው ጸብ ነው ከሱ ጋር ተያይዘዋል። እዩ ደግሞ ልጁን የመታችው ለብሩክ አግዛ አንተ ምን አገባ እያለችው። ሆኖም ግን ሀይሚትዬ ማይስዊት ስላየለች ደብሮናል ማለት ነው። ብሩክ ሀይሚትዬ ማቤት ልትመጣ ይሆን? ሀይሚትዬ የለችም። እንደውም ያሳስባችሁ ሀይሚና ብሩክ ለብቻ ለብቻ ሲመጡ ነው። ይሄ ሙሉ ለሙሉ ድራማ ነው። እንደዚህ አይነት ነገር ውስጥ የለም እና ከእንደዚህ አይነት ነገር እንዲወጡ ሁላችንም ዱአ እናድርግ። ሪሊውን ነው የምነግራችሁ። 100% ከነሱ ግሩፕ ነው እየተነገረን ያለው። ድራማ ነው የሚሰሩት። ይሄን ድራማ ግን እንዴት እንደወደዱት እና አናቅም። ሀይሚና ብሩኬ ይሄን ድራማ ለምን እንደፈለጉት እኛ አናቅም። የራሳቸው ሪዝን ሊሆን ይችላል እና የኔ አይደለም በቃ የዛኔ ምንም ከዚህ በላይ ሌላ ምን መናገር አለበት? እሺ ለምን አገኛት? ምክንያት አለ በቃ ያገኛት። እዚህ ጋር እንግዲህ ልጁና አንዱ እንደ ድራማው ፍቅረኛሞች ናቸው። እንደ ድራማው ብሩኬ ደግሞ ደውሎ ፍቅረኛ ያለዋትን ልጅ ደውሎ አገኛ። ይሄ ማለት እንደ ድራማው ምንድነው ሚስቴክ ነው። ሲጀመር አንድ ወንድ ፍቅረኛ ካለው ማንንም ሴት ማናገር አይችልም። ሴቷን ማናገር የሚፈልገው በባልየው ወይ በፍቅረኛው በኩል ካልሆነ፣ ስለዚህ ትምህርትም አይሰጥም። ይሄ ነገር እንደ ድራማው የሚያስወቅሰው ማንን ነው? ብሩክን ነው። ለሀቅ ከቆማችሁ ማለት ነው። እዚህ ጋር ብሩክን ጥላቻ የለኝም። ለእነሱ የሚመጥን ድራማ አይደለም። ለምን መሰላችሁ? ድራማው ሁለቱ ፍቅረኛሞች ናቸው። ለምን ደውላ አገኘካት? እዚህ ማን ጥፋተኛው? እኛም ራሱ ያየነው እኮ ብሩኬ ነው ድራማው ማለት ነው። እና ድራማው ተበላሽቷል። ብሩክና ሀይሚዬ ወደ ራሳቸው ይመለሱ። በቃ ይሄን ነገር በሉ እንጂ ከሊያሳዝናል አትበሉ። ድራማው ተበላሽቷል። እንደዚህ አይደለም እንዴ! በጣም ነውር ነው። የሰው ሚስት ደውሎ መጥራት ራሱ ይሄ ወንጀል ነው። ስለዚህ ፕራንኩ ትምህርትም አይሰጥም፣ ነውርም ነው። ስለዚህ ቀይሱት። ወይስ ተሪጋ እንደሆነ አልነገረችም? ተገናኘም ማለት ሌላ ነገር አደረገ ማለት ነው። እሷ የምትለው ግን እንደዛ እሷ የምትለው እንደዛ ነው የሚለው። ብሩኬ ደግሞ ምንም ነገር ባታደርግም የሰው ሚስት ጋር መደወል አልነበረብህም፣ ምንም አይነት ሪዝን። እንደዚሁም ደግሞ እዚህ ጋር ብሩኬ አይደለም እየተወነው ነው። ብሩኬ አያደርግም፣ ሲያልፍም አይነካካውም። ግን እንደዚህ የሚያደርጉ ወንዶች ፍቅረኛ ያለ ሰው ጋር ምንም ነገር ባታደርግ ቁጥሯን ሴቭ ማድረግ አችልም። የሰው ፍቅረኛ ጋር ቁጥር ሴቭ አይደረግም። ለባላችሁም ለፍቅረኛችሁም እንዳሰጡት። ሪሊውን ነው እንደዚህ አይነት ፊት። የኔ ባል ከሆነ በእህትነት የሚባል ነገር የለም። እህትነት ምናምን ኔቨርስ የለም። የኔ ባል ኦንሊ ፎር ሚ ኦኬ። መሰረትም እንደዛው። ስለዚህ ብሩኬ እዚህ ጋር ምንም ባታረጉ የሰው ፍቅረኛ ጋር መደወልክ አንድ ስህተት ነው። ብሩኬ ሳይሆን የሚተውነው ነው። ተጠንቀቁ፣ ኮሜንት እንዳትሳደቡ። ነገር ፈልጋለች። እኔ ልጅቷ የሆነ መበቂያ እያረገች ነው ታውቃለህ ወይ? በመሀል የሆነ ነገር እየጫወተች ነው እቺ ልጅ። ከአንተ ጋር የመጣላት ሰጣ ገባ ውስጥ ኦዲየንሶቹ እየተጨናነቁና እያለቃቀሱ ስለሆነ ልጅቷ የሆነ ነገር ታማም ሊሆን ይችላል። ኔቨርስ ብሩኬ እዚህ ጋር ስራ ነው። እኛ ፍልቅቅ አድርገን ተነግሮናል። የቡታጅራ ሰው እርስ በርስ ቅናተኛ ነው።
ከመሀላችሁ የሚያወራ ሰው አለ። ስለዚህ ይሄ ድራማ ለእናንተ አይሆንም ባይ ነኝ። ሬዲዮን ነው ሁላችሁንም ነው ገደል ይዞ የሚገባው። ይገርማል። እኔ የሀይሚዬ ህይወት እንዲህ ተምራ ገና ኮሌጅ ተምራ ምናምን ላለው እንደዚህ አይነት ድራማ ውስጥ ትግባ እንዴ? ስለክሱ እያወራኋት ነበር። ስለክሱ እያወራኋት ነበር እኮ ሩም ውስጥ ረፊ አትክሰሽኝ፣ ይቅርብኝ። ለምንድን ነው የምትለማመጣት? ለምንድን ነው የምትለምን? እዚህ ለሀቅ ብላችሁ ድራማውን እስቲ ተውኑት። አንድ ሰው ጥፋት ሲያጠፋ ሩም የሚጠራበት ፎርዋት ሪዝን ትምህርት እኮ አይሰጥም ብሩኬ። እንኳን ሩም አንድ ፍቅረኛ ያለው ሰው የሆነ ችግር ካለ አስፋልት ዳር፣ ካፌ ውስጥ፣ ኬክ ቤት እንደዛ ፊት ለፊት በረንዳ ላይ እንደዚሁም ደግሞ መንገድ ላይ ጥግ ይሆናል አይደል? እንደዛ ነው የሆነ ችግር ካለ። ለምን የሚዲያ ሰው ነው፣ ሰው ይቀርጸዋል። ግን ውዶቼ ተጠንቀቁ፣ የብሩኬ ወዳጆች እንዳሰድቡኝ። የሚተውነውን ነው የምነግራችሁ። ሩም ውስጥ መቀጠር ወሬን አቋረጡኝ። ፈትፈታይን ሴትዬና ጓደኛዬ ማለት ነው። እና ውዶቼ ምን አለ መሰላችሁ፣ የሆነ ፍቅረኛ ያላችሁ በጣም ቴንኬሮ ናችሁ። ለምን የሆነ ችግር ከድሮ ፍቅረኛችሁ ጋር እንኳን ካለፈ ታሪክ ከሆነ እሱን ዋነኛውን ወይ ባላችሁን ለመሸሽ ብላችሁ በድብቅ መገናኘት የለም። ክላስ ውስጥ ደግሞ በጣም ኖር ነው። እዚህ ጋር ቢግ ሚስቴክ ነው ውዶቼ የብሩኬ ባለፈው። ይሄ ቡቡ ስለምትወዱ አይደለም፣ ለሀቅ ከተመሰከረ ማለት ነው። ትምህርት የለውም እኮ ግን ያው በሚለው ማለት ነው። እና አንዳንዴ የሆነ ነገሮችን አንድ ሰው ላይ ብቻ መጫን ጥሩ አይደለም። ያስታውቅበት ማለት ነው። በጣም ነው የሆነ እየደወለ እየጠራት ምናምን ይለምናታል። ምን ላድርግ? እሷን ማስቀየም ምናምን አክቶኝ አይደለም። ለምንድን ነው የምታስቀይማት? ሲጀምር ፍላጎታችሁ ያ ነው። በቃ ሴትን አክብር ነው እግዚአብሔርን። እሷን ማስፈስ ጋር ማለውም ችግር የለውም። ገባችሁ? ያው አላረገም ይሄ ነገር እና አላረገም እግዚአብሔር የሚለው ያው ያላረገበትን ቦታ ነው። ሲቀጥል ደግሞ እኔ እንጃ አላና ብሩክና ሀይሚትዬ አላህ ከእናንተ ጋር ይሆን። ሪሊውን ነው እንደዚህ የተጨመላለቀ ድራማ ውስጥ ለምን እንደገባችሁ አናውቅም። ይሄን የመሰለ የምትወዱት ቤተሰብ እያላችሁ ሪሊውን ነው በጣም ነው ብዙ ጊዜ አታደርገውም ነበር። አይ እሱን ነው የምትፈልጉት አይደል? እንደ ልቡ ለመሆን ትሞክራለህ እንዴ? ያደረከውን የሰራውን ሰርተ ነው ጭራሽ ለጥፍ ለምን ምንም ብናገር ማልናገርም አንተ ተረጋጋ፣ በእናትህ ሲጋተኛለ ብለህ ትናገር። ሩም ለምን ጠራካት? ላይክ ፍፄ ደግሞ ወንድ ልጅ ከሆንክ ተው። እዚህ ጋር የተከሳከሱ ነው። ካሜራ ደቅኖ እንደዚህ ነገር እንኳን በጣም ይከብዳል። መጣላት ከፈለክ ሌላ ቦታ አለ። ተረጋጋ። መጣላት ከፈለክ ባይዘው መግቢያ ላይ እንዳለ ነው። ይሄ ቢግ ሚስቴክ ነው። ፕራንክ ነው። 100% ፕራንክ ነው። የቱርኩን ሆዷ ላይ ገዙላት መሰለኝ ጠበቅ ብሏል። እና እንግዲህ በጣም ነው የሚያሳዝነው። ሪሊውን ነው። ምከሯቸው የተቻለ መጠን ምከሩ። ይሄ ነገር እንዳለ ድራማ መሆኑ 100% ያስታውቃል። እና ይቅር ይብቃ። የልጅ አባት እሱ ነው አይደል? በቃ እጣ የላቸው። እጣ ደግሞ እጣው ደግሞ ብሩክ ላይ ቢወጣስ? በቃ ሲወለድ ኧረ ስታስጠሉ ያላቸው ውዶች። ለማንኛውም ክፉ ከመናገር የቡቡ ወዳጆች ከሚጣሉኝ ይቅርብኝ ባይ